ሩትዬ ከኤፋ ጋር እንግዲህ ከረጅም ጊዜ በኋላ መጥተዋል ማለት ነው። የማይታመን ነገር ኤፍርዬ እንግዲህ ከአብርሽ ጋር ለማስታረቅ ብዙ ሙከራዎችን አድርጎ እግሯ ስር ተደፍቶ ይቅርታ ጠይቋት በወንድሙ ቦታ ማለት ነው። ወንድሙ መጥቶ ያላደረገውን ነበር እግሯ ስር ተደፍቶ ይቅርታ ስጠይቃት የነበረው። እንግዲህ ዛሬ ደግሞ ከረጅም ጊዜ በኋላ በዓሉን አንድ ላይ ለማክበር ወደ እሷ መጥቶ እንግዲህ ስጦታ ይዞላት መጥቶ ሰርፕራይዝ አድርጓታል ማለት ነው። ሩትዬ በጣም ሰርፕራይዝ ሆነችው። ምክንያቱም ከአብርሃም ጋር ከተለያየ በኋላ ብዙ ሰዎች ተቀይሮባታል። በተለይ ቡዜ በጣም ነው የተቀየረችባት፣ ሴጣን ነው የሆነችባት ማለት ነው። ኤፍርዬ ግን ከመጀመሪያ ጀምሮ እነሱን ለማስታረቅ ብዙ ሙከራዎችን አድርጎ ሲደክመው ነው እንግዲህ ከነሱ ህይወት ወጥቶ ራሳቸውን እስቲ ይዩ ብሎ የለቀቃቸው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሩትዬ እንግዲህ ከኤፍዬ ጋር መጣለች ማለት ነው። በዩቱብ እንደምታዩት እንደዚህ አምሮባታል። ዛሬ እንግዲህ ያው እኔ እንጃ አላውቅም። እዛ ሴት እሷ ናት የምትታየኝ፣ ጊዜ ሴት እሷ ናት የምትታየኝ። ዛሬ በህልሜ ራሱ ሳትታየኝማ አታድርም፣ እርግጠኛ ነኝ ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦችዬ፣ ኤፍዬ እንግዲህ ያው በሩትዬ እኔ አንቺ ለእኔ ጀግናዬ ነሽ፣ በቃ በጣም ነው የምኮራብሽ። በጣም ጀግናና ብርቱ ሴት ነሽ። ይሄ ሁሉ ነገር አልፈሽ ዛሬ እንደዚህ ቆመሽ ስቀሽ እኔ አንቺ ስላየው በጣም ደስ ብሎኛል። ለእኔ ጀግናዬ ነሽ ብለዋታል እንግዲህ ባሏ ወንድም እንደዚህ መባል እንግዲህ በጣም መታደል ነው። እና በስማ ፈጣሪ ነው ባርኮሻል የምር ማለት ነው። ሩትዬ አብርሃም እንግዲህ ያው እዛ ከነ ማርታ ከአቤል ምናምን ጋር ሸሼ ገዳሜ እያለ ነው። እኔ ምለው ማለት ነው አቤል የሚባለው ሰውዬ ሳልጠይቃችሁ እስከዛሬ ድረስ አቤል የሚባለው ሰውዬ ቤተሰብ የለውም እንዴ? የምር ቤተሰብ የለውም? ወንድም እህት ምናምን የሚባሉት ነገር የለውም? ለባሉ ጋር ምን አለበት ከነሱ ጋር እንትን ቢሰራ፣ ከሰው ህይወት ወጥቶ ማለት ነው። ከሰው ህይወት ወጥቶ የራሱ ቪዲዮ ከና እንትና ጋር ቢሰራ፣ ከቤተሰቦቹ ጋር አይሰራም እንደ? የራሱ ቤተሰብ የለውም? እኔ ምር ይገርመኛል። አንዳንዴ ራሴን ይጠይቃለሁ ይሄ ልጅ ቤተሰብ የለውም ወይ እስከምል ድረስ ማለት ነው። ይሄ ጫታም እንግዲህ ኤፍዬ ፈጣሪ ባርክ፣ ሩትዬን አስደስታታል፣ ስጦታ ሰጥቷታል። ሩትዬን በጣም ደስ ብሏታል። ለምን ጠፋ ብላ ስጠይቀው እንግዲህ ያው ስራ ነው፣ ስራ ቢዚ አድርጎናል ምናምን ብለዋል። እና ሩትዬን ደግሞ በዚህ እድሜያችሁ ስሩ፣ ዝም ብላችሁ አልጋ ላይ ተኝታችሁ አትውሉ። የሰራ ሰው መቼም ወርቆ አይወርቅም። እኛም ስራችን እየሰራን ነው። ባሌ ፈታ እያረገኝ ነው፣ እያዝናናኝ ነው። ከኤርሜላ ጋር የመጣው ቪዲዮ ብቻ አትዩ፣ ከኔ ጋር ብዙ ያልወጣ ቪዲዮ አለ ብላለች። እንግዲህ የሱ ማሳያ ደግሞ ያው ግርግዳ እዚጋ ፎቶ ነው። ኪችን እንትኑ ላይ ራሱ ሳይቀር ከበቱ ላይ ሳይቀር እንኳን የአብርሽና የሩቲ ፎቶ ነው ያለው። እና ሩትዬ ከሌላ ሴት ጋር እንደዚህ የሆነ ለምን ብላ ነው የሱ ፎቶ ቤት ውስጥ የምታስቀምጠው? ስለዚህ ይሄ በደንብ አድርጋችሁ ማሳያ ነው ብዬ አስባለሁ። አብርሃምና ሩቲ እንዳልተለያዩ እንዳልተጣሉ እና ለማንኛውም ኤፍዬ እኔ እንጃ ከፍቅርዬ ጋር ብዙ ሰርቶ አሁን ደግሞ ያው ቻናሉን ለማቀሳቀስ ሩትዬንም ለመጠየቅ መጥቷል ማለት ነው እላችኋለሁ ወዶችዬ።